እስኪ እግዚአብሔርን አመስግኑ። እስከዛ ድረስ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ኧረ እናንተ ምስጋና ያንሳል። ለአባታችን ለመድኃኔዓለም ምስጋና ያንሳል። እንግዲህ የአባታችንን የመድኃኔዓለምን ቤት እያሰራን ነው የምንገኘው። የመኪናው ሰርፕራይዝ ሲደረጉ ነው እንደዚህ የሆኑት ያስተላለፉልን የሚገኙት በጎል ቲክቶክ፣ በፋሲሎ ቲክቶክ፣ በጆሲ ቲክቶክ እንደዚሁም በሶሲ ቲክቶክ፣ በቤቲ ቲክቶክ በጣም ደስ ይላል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። እሺ ጋሽ ተለይ ባጭሩ ብቻ ተናግረው ወደ መድኃኔዓለም ቤት ነው የምንገባው። ያሰባችሁት ለዚህ ድል ላበቃችሁ በሙሉ ለመላው ኢትዮጵያ ሕዝብ በሰላም ወጥቶ በሰላም የሚገባበት እግዚአብሔር ለሁላችሁ ይድረስ። ምክንያቱም ይሄ የኔ ዕድል አይደለም፣ የእናንተ ነው። ምክንያቱም እኔ ምንም ነኝ፣ ግን ያው እግዚአብሔር በፈቀደው መሰረት አድርጓልና አመሰግናለሁ። ለዘላለም አመሰግናለሁ። እኛልና በቸርነት አላገኝ ስጦታ ያሃንኛልን አብዛተለህና ማሰሮዬ ሞልቷል አይጎልም እንደገና አድርግልኛልና በቸርነት አመሰግንሃለሁ ለዓለም አማኑኤል ከእኛ መካከል ሆነው ይህንን እድል እንዲሰሙ ስለፈቀደልን እኛም እድለኞች ያያል። እግዚአብሔር አምላክ የተመሰገነ ይሁን። በእውነት በዚህ ቀን በዚህ ሰዓት እሳቸው አዲስ አበባ ነበር መኖር የሚገባቸው አይደል? ግን ደቂቃው ባይሞላም ፎሎራቸው ባይሞላም ነገር ግን ያደረጋችሁት ርብርብና ጥረት ታላቅ ነው ብሎ እሳቸው የመድኃኔዓለምን ቤት ለመስራት እዚህ ተገኝቶ መድኃኔዓለም ለዛ ስራው ሰራ። ክብር ምስጋና ይግባው መድኃኔዓለም። እግዚአብሔር የተመሰገነ ይሁን። ጋሽ ሰሪ የተሰማህንስ ቅድም አልተረጋጋም ነበር፣ አሁን ተረጋግተሃል ጋሽ ሰሪ። መድኃኔዓለም እንኳን ይሄን አደረገልህ፣ እንኳን ተከናወነልህ። በዚህ አጋጣሚ ከፍ ያለ ጭብጨባ ሳታቋርጡ ለወንድማችን አዶናይ ከፍ ያለ ጭብጨባ እናመሰግናለን። ክብር ውስጥ እንውሰድ። ከነ እናቱ መድኃኔዓለም ከነ እናቱ ክብር እንውሰድ። ቀጥሎ ትንሽ ብላቴና አዶናይ በእውነት በጣም ልቡ ቅን ነው፣ የዋህ ነው። አንዳንድ ጊዜ ሶሻል ሚዲያዎች ላይ የሚነገሩ ነገሮች እሱንም ማንንም የሚወክል አይደለም። አንዳንድ ጊዜ የምንናገረው ነገር አለ፣ ውሻ በበላበት ይጮሃል። እሱ እንዳይመጣብኝ በጣም እጠነቀቃለሁ። ምክንያቱም እውቀትና ፍቅር የአንድ ቀን ነው አይደለም። 30 ዓመት አብረው ኖሮ የማይታወቁ ሰዎች አሉ። 40 ዓመት 50 ዓመት እንደዚህ የትየለልን ነው። እውቀት ግን አንድን ሰው ለማወቅ ግን 30 ዓመት መጠበቅ ያስፈልጋል ብዬ አላስብም። ስለዚህ አዶናይ በእውነት እግዚአብሔር ይሄ ልቦናህን አይወሰድብህ፣ ጨምሮ የበለጠውን
እንዲፈጽምለት በጣም ነው የምጓጓው። ከዓይን ያውጣ፣ አሁን ከሚመጣው ውዥንብር ሁሉ አፍ ያውጣ፣ ሁላችንንም ከሚመጣብን ነገር ሁሉ ይጠብቀን መድኃኒዓለም። ዛሬ ደግሞ መድኃኒዓለም ነው። እኔ በመድኃኒዓለም ሰዓት ነው የተወለድኩት። ሐምሌ ያው አንበሳ ነኝ እንግዲህ እኔ ሁል ጊዜ የምናገረው ነገር አለ። ከኔ አንዳች የሆነ ነገር የለም። ከኔ አንዳች የሆነ በጣም ዝቅ ማለትን እወዳለሁ። ምክንያቱም ብልህነት ነው፣ ዝቅ ማለት ብልህነት ነው። እና ይህም ልጅ የትንሽ ብላቴና የልጅ ልጅ ይሆናል፣ ዝቅ ማለትን ይወዳል። እንደዚህ እንደ ፍጥነቱ እንደምናየው አይደለም። ፍጥነቱም ራሱ የቅልብልብ ማለቱም ራሱ ልጅነት ነው፣ ልጅነት ነው። ስለዚህ እኔ ከኔ ጋር እኔ ቦርዲንግ ስኩል ስላደግኩኝ ነፃነቱ ጢቅ ነው። የሚሰማኝን ነገር እናገራለሁ፣ ግድ የለኝም። ሲከፋኝም የዛን ያህል ነው። እንሰበራለን። እንደዚህ አይነት ሰዎች በጣም ቶሎ የምንሰበሩ። ስለዚህ ልቦና አይስበርበት ፈጣሪ። በእውነት ነው የምላችሁ። ቤተሰቡን ሁሉ ቤተሰቡን ሰድበናል፣ እሱን ሰድበናል፣ ሁላችንም ከኔ ጀምሮ። ስለዚህ እንግዲህ ጠብቅለት፣ እሱን የሚጠብቀው እንደዚህ ፊት ለፊት የሚናገር ሰው በእኛ ጋር አልተለመደም። እኔ የራሴ ሲጃራ ጨሽ ነበር፣ እንደዚህ አደርግ ነበር ትንሽ የተጎዳሁበት ጊዜ ነበረ። ስለዚህ በእውነት እግዚአብሔር የተመሰገነ ይሁን። አሜን። ብሩክም እንደዚሁ እንደ ስምህ ብሩክ ሁን። በእውነት በጣም ብሩክ ብልቴት በጣም የምትገርም ወጣት ነህ። እስካሁን አላየሁም፣ ሰዎች ሲያወሩ ነው የሰማሁት። ምክንያቱም የሚገርም ነው። አንተንም እንደዚሁ ባርከህ እግዚአብሔር ይስጥልኝ። በጣም እናመሰግናለን። እሺ እንዲሸልሙ ለአሸናፊው ለፓወር ባንክ አሸናፊው እንዲሸልሙ ካሰቡ በጣም ጥሩ ይኸው መስቀል ይሳለሙ ጋሽ ጥሩ ነው። እልልበሉ። እግዚአብሔር ይመስገን። አጨብጭቡ። ምንድን ነው? እግዚአብሔር ይስጥልን። እንግዲህ ጋሽ ሰሌ አሁን ወደዚህ መድረክ ይመጣሉ። የእሳቸው ጉዳይ አልቋል። አሁን ያልጨረስነው አንገብ